ካንተ ይልቅ ለኔ ቦታ ስለሰጠኝ ነው ምንድነው ችግሩ ልቀቀኝ እያሳመንከኝ ነው ምንድነው ችግርሽ እየተናነቀን የምናወራውና የምነጋገረው ነገር ነበር ምንድነው የምንተናነቀው ይሄንን ማላረግበት አንድ ምክንያት ልንገርሽ ስለኔ ቢነግርሽ ይሁን እንዳትጮህብኝ ከመጮህም በላይ ሌላ ነገሮች ይጠብቁሻል እሱን እንዳትሞከረው ስምሽ ማለት የሳሚ ጓደኛ ስለሆንክ አከበርኩክ በጣም እጅህን አነሳክ አይደለ እጅህን አነሳክ እኔ ላይ ይሄ ካሜራ ትሰሚኛለሽ ድጋሚ ከጠፋ ሊገለኝ ነው ያው ድጋሚ ከጠፋ ሊገለኝ ነው ነገር አስተካክሎ ነበር ይጠበቀኝ ምፈልገው ካሜራውን አቋርጡትና መውጣት ነው ምፈልገው እንዳታቋርጠው ሁሉም መጥቶኛል ደብድቦኛል አስኪ አንተ ና ወደን ና አዘንን በዚህ ነው በመሳሪያ ነው የምትወጣው አዘንን በመሳሪያ ነው የምትወጣው አዘንን በመሳሪያ ነው ወይ የምትወጣው ፈልገን እሺ ፈልገ ነው ሰማኛለህ ናስኪ ቀጥል ሽጉጡን እንቀጥል ትነግረኛለህ ወይስ አትነግረኝ እየሰማኸኝ ነው ወይ እዚሁ አንቄ እንደደፋ ነው ፈልገው ለየት አድርጎ እንደዚህ ልትሆን የቻልክበት ምክንያት ምንድነው ይኸውልህ ማልቀስህን ትተህ በማውራት ያለብን ብትናገር ነው የሚሻለው እኔ ምን ማውቀው ነገር የለም ታዲያ አንተ እንደዚህ ለየት አድርጎ ራስ ማጥፋት ምናምን ደረጃ ላይ የሚያስደርስህ ምን በጣም ተወርሩ ሲመጣ በቃ ተኮስኩኝ እኔም በቃ እሱን በቃ ነው ፍለፍት ያያዩት በቃ ሌሎች ምን ወደኔ በቃ ሊወሩኝ ነው በቃ እነዛ እንዴ ሊቀብሩኝ ምናምን ጉድጓድ ቆፈሩት ምናምን እነሱ ናቸው የመጣው ሰው ሁላ ይገርፈኛል ውጪ ላይ ቁመን የምናሳልፍበት ጊዜ አለ ያንን ነገር እያደረገ ነገር ግን ይሸጣል የዘረፋችሁ ነው እንዴ ይኸውልህ እየሰማኝ ነው አንተ ረሶጂ ስለ አደቀ ነው በዚህ ዙሪያ ላይ ደግሞ መቅደስ የምትባል ሴት ምን መቅደስ የመቅደስ ልጅ የት ነው ያለችው እሱ ስር አንተ ነው ያለው ሌላ ሰው የለም ይሄንን ነገር ነበር ስናወራ የነበረው አይደል አሁን እንደዚህ የሚያስብል ነገር ምንድነው ይሄ ሁሉ ገንዘብ ኬታ መጣ ከደህንነት ላውጣ ስል አንተ እንደዚህ ይሄ ሁሉ ገንዘብ ኬታ መጣ በየራሱ እኮ ነው ይጠራጠራል ደሃ ነው ለማንነት ስላለው ነገር እኮ በደንብ በስነ ስርዓቱ ነገረኝ ብያለሁ ምን አስዋሸ መጀመሪያ የዋሸው ለምንድን ነው ምን ለመጠቀም ነው ምንም በማላቀው ስራ ብላችሁ ጠርታችሁኝ ሙሉ ያለውን ታሪክ ዝግዝግ አድርገህ እንዳለ ያለው ተናገር ማለት ነው ማይሆን ነገር እንዳደርግ አታድርገኝ ይዛት ይብኝ እኔ ምንም እያደረገኝ አይደለም ለምንድነው ቤት የተፈተሸው ለምን ስራት ይሸጥከም ምንድነው ፍላጎታችሁ እናንተ ራሱ ምን አምላካችሁ ናት እንዴ ላለውኝ እኔ በቃ ሰው ሁሉ ሊሰግድላት ምን ይቀርዋል ስለሷ እማያወራ ትልቁም ትንሹም ዲና ነው እማያወራ ሰው የለም ይባስ ብሎ ደግሞ የኔ ባለቤት ራሱ የሷ ሰራተኛ ሆኗል አውቃችሁን ምንድነው እሺ ቆይ እኔ አልገባኝም እሺ ከልጄ ላይ ወዴ ነው ምሮጥ ና ወዴ ነው ምሮጥ አንተ በዚህ ልክ ነው ፈልገው በዚህ ልክ ነው ምን እየተፈጠረና የሆነ እንዳለ በስነ ስርዓት የምታውቂ አይመስለኝም ትሰሚኛለሽ ያንቺን ቴክስት ካየው በኋላ ለሳሚ በተደጋጋሚ ልደውል ሞክሬያለሁ ስልኩ አይሰራም እየተናገርሽውና እያወራሽ ያለሽው ደግሞ እዚህ ቤት ላይ መኖር እንደምትፈልጊ ሳሚ ይኖርበታል የተባለው ቤት ላይ የቀረውን 1 አመት መኖር እንደምትፈልጊ ከዛ በፊት ግን ላሳውቅህ ብዬ ነው ያልሽኝ ወደ ቤተሰቦቼ እየተፈጠረ ያለው ነገር ግራ እየገባኝ ነው ያለው እዚህ ከመምጣቴ በፊት ከቢሮ እንደወጣው በትንሹም ቢሆን ያለው ነገር ለእናንተ ለመናገር ሞክሬያለሁ ያንን ነገር ተናግሬ እንደጨረስኩኝ ያረኩት ነገር ቢኖር እቺ ሴት ቴክስት ያላከችልኝ ሴት ነች ያቺ ሴት በቀጥታ
ወደ እኔ አቅራቢያ ወደሚገኝ ቤት ይዘውልኝ እንዲመጡ ነው ያደረኩት። ይዘውልኝ እንዲመጡ ያደረኩበት ምክንያት ደግሞ አንድና አንድ ምክንያት ነው። በጣም ግራ የሚያጋባ በጣም የሚያስደነግጥ አይነት ቴክስትን የደረሰኝ። በድጋሚ ለመናገር ያህል ያው ስልኳ እንዲወሰድና ቴክስቱ እያንዳንዱ ነገር እንዲጣራ እያደረግኩ ነው ያለሁት። ቴክስቱ ላይ የሚለው ከዚህ በኋላ ሳሚ ወደ ቤቱ መሄድ እንደማይፈልግ፣ እዛ ቤት ላይ እሷ እንድትኖር እንደፈቀደላት ነው የሚናገረው እዛ ጋር። ቆይ ምን ማለት ነው? አንቺ እዚህ ቤት ላይ ኑሪ፣ እኔ ከዚህ በኋላ አልመጣም። ምን ማለት ነው? ምን አይነት አማርኛ ነው እየተናገርሽ ያለሽው? እንዴት ነው ለአንቺ እንደዚህ የሚልሽ? ሳሚ ለእኔ ምንም አይነት ነገር ላይ አለኝ የሚችለው ይህ ሁሉ ነገር ሲፈጠር? ነገርኩህ እኮ። ለምንድን ነው ማመን ያቃተህ? በስልክ መጀመሪያ ሁሉንም ነገር ያለውን ነገር ነግሬህ ነው አይደለ እንደ የመጣኸው? ለምንድን ነው ማመን ያቃተህ? የነገርኩህን ነገር ለምን አትቀበልም? ለማንኛውም ምንድን ነው የነገርሽኝ? ተመልካችም አብሮኝ ይስማ። እቺ ሴት ምን እያለች ነው ያለችው? ደግሜ መናገር አለብኝ? ድጋሚ አይደለም፣ ገና ከዚህ በላይ ደጋግመሽ ትናገሪያለሽ። ለምን? ትሰሚኛለሽ? የነገርኩህ ነገር በቂ ነው አይደለ እንዴ? አንተ እስከሚገባ ድረስ እየሆነ ያለውን ነገር ያወቅሽ አይመስለኝም። አስረድቼሃለሁ። ያስረዳሁህን ነገር ደግሞ ድጋሚ መናገር አይጠበቅብኝም። ለምንድን ነው እንደደግመን ለምታደርገው? በቃ ነገርኩህ። ስልክ ላይ እሺ፣ ቆይ ስልክ ደውዬልሃለሁ አልደወልኩልህም? ደውዬልሃለሁ አይደለ? ያለውን ነገር በግልጽ ነው የነገርኩህ አይደለ እንዴ? አሁን እዚች ጋራ ተስማምተህ ነው የመጣኸው አይደለ እንዴ? ለምንድን ነው እዚች ጋር አሁን እንትን እያልከኝ ያለኸው? እንገርሽ አንድ ነገር ውድ ቤተሰቦቼ፣ እዚህ ጋር በተሻለ መጠን ተረጋግቼ ለማናገር እየሞከርኩ ነው ያለው። እኔም ተረጋግቼ ተሰሚኛለሽ? እንደ እውነታውና እኔ ጋር እንደላችሁ ቴክስት ቢሆን እየተናነቀን የምናወራውና የምነጋገረው ነገር ነበር። ይህንን ማላረግበት አንድ ምክንያት ልንገርሽ። ሰማሽኝ አይደል? ይህንን ማላረግበት አንደኛውና አንዱ ምክንያት ብዙም ባይሆን በጥቂቱ ሳሚ ስላንቺ ነግሮኛል ከዚህ በፊት። ማነሽ ምንድነሽ የሚለውን በጣም በጥቂቱ ሰምቻለሁ። በጣም በጥቂቱ ብዙ ጊዜ በየቦታችን በየመኖሪያ ስፍራችን ብዙ የምናደርጋቸው በጎ አድራጎቶች አሉ፣ ግን ያ ነገር ፐብሊክ እንዲወጣ አንፈልግም። ስለዚህ ሳሚም የሰራውና ያደረገው ነገር አለ፣ እንደዚህ ማግዛቸው ሰዎች አሉ ብሎ በጥቂቱ ነግሮኛል። ከዛ መሀል አንቺ ነሽ። ይህ ማለት ሳሚ አንቺ ሊረዳ የቻለው በጣም ከባድ ላይፍ፣ በጣም የሚያዝን ላይፍ ከዚህ በፊት ኖረሻል ማለት ነው። እሱ ይሁን። አሁን ሳሚ ቃል በቃል ቴክስት ልኮልኛል ያልሽውን ነገር እኔ ጋር ደውለሽ እንደነገርሽኝ እስኪ ተመልካቾች የሚስሙ ምንድን ነው? ወደዚህ ቤት እንደማይመለስ 1 ዓመት ያህል ቤቱ እንደተከፈለበት ወደዚህ ዳግመኛ እንደማይመለስ እና ስራው እንደሰለችው ነግሮኛል። በቃ የትኛው ስራ ነው የሰለችው? የጋዜጠኝነት ስራው በጣም እንደሰለቸው፣ ወደዚህ ዳግመኛ እንደማይመለስ፣ ቤቱም ደግሞ ለ1 ዓመት ስለተከፈለበት ኑሪበት ብሎኛል። ከ1 ዓመት በኋላ መለሳለሁ ሳይሆን ያለኝ እንደማይመለስ ዳግመኛ። ምን ነው ችግሩ? እኮ የተከፈለበት ነው አይደለ እንዴ? ሳሚ የሚኖርበት ቤት ላይ ብኖርበት ምንድን ነው ችግሩ? ችግሩን ንገረኝ እስቲ። የተከፈለበት ነው ከሚቃጠል የሳሚ የሚኖርበት የነበረው ቤት ላይ መኖር ፈለግኩኝ። ለአንተ ነገርኩክ፣ ሁሉንም ነገር እኮ ነግሬሃለሁ። ግን አንተ እዚች ጋር እንደ አዲስ ነው እየጠየከኝ ያለኸው። ሰሚኛለሽ? እያልሽው ያለሽው እኮ የስራ ባልደረባዬ፣ ጓደኛዬ፣ ወንድሜ ጋዜጠኛ ሳሚ ለእኔ ሳይነግረኝ ለእኔ ሳይነግረኝ ይህን ስራ ማቆም እንደሚፈልግ፣ እዚህ ስራ ላይ ዳግመኛ መስራት እንደማይፈልግ ለአንቺ አሳውቆሽ ሄዷል ነው? አዎ ሄዷል። ለእኔ ነገረኝ። አንተ እያናደደክ ያለው ለአንተ ስላልነገረህ ነው? ከአንተ ይልቅ ለእኔ ቦታ ስለሰጠኝ ነው? ምንድን ነው ችግሩ? አሁንስ እንደዛ ነው እያስመሰለብህ ያለው። እሺ በቴክስት ነው የነገረሻል? አዎ። ለመጨረሻ ጊዜ ሲሄድ በአካል አውርቶሻል? እንደዚህ ብሎ ነግሮሻል? ቴክስት ላከልኝ ብዬሃለሁ እኮ። ቴክስት በቂ አይደለ እንዴ? እንዳየሁት ከሆነ ከዚህ በፊትም ብዙ ቴክስት ትደራረጋላችሁ። አዎ። በቴክስቱ መሀል ያየሁትኝ ደግሞ ሞር የምትደራረጉት የሚቸግርሽ ነገር ሲኖር ጠይቂዋለሽ፣ የሚያስፈልግሽ ገንዘብ ካለ፣ ለአንዳንድ ነገሮች የሚሆኑ ነገር ካሉ፣ እስፔሻሊ ደግሞ ከልጅሽ ጋር የተገናኛችሁ ነገርም ብዙ ነገር ቴክስቱ ላይ አንብቤያለሁ። ቆይ ውድ ቤተሰቦቼ፣ ለማንኛውም ትንሽ ይሄ ነገር አዲስ ሊሆንባችሁ ይችላል። ምክንያቱም እንደምናውቀው እኛ ጋዜጠኞች እዚህ ስራ ላይ ምን ያህል ከባድ ነገር እንደሚያጋጥመን፣ ምን ያህል ቻሌንጅ ያላቸው ነገሮች እንደምንጋፈጥ የምታውቁት ነገር ነው። በዚህ ጊዜና በአሁኑ ሰዓት ደግሞ ነገሮች ምን ያህል እየተደራረቡ፣ ምን ያህል አስጨናቂ፣ ምን ያህል አስከፊ እየሆኑ እንዳሉ ደግሞ በደንብ የምናውቀው ነገር ነው።
አሁን ላይ ደግሞ እቺ ሴት እያለች ያለችው ነገር በፍጹም አንድ ጋዜጠኛ ሊያደርገው የማይችል ስፔሻሊ ደግሞ ሳሚን የሚያህል ጋዜጠኛ ለእኛ ሳይናገር ለእኛ ምንም አይነት ነገር መረጃ ሳያሳውቅ ተሰወረ፣ ቤቱን ለቀቀ። እንደዚህ አይነት ነገር ተፈጠረ ማለት ምንም አይነት ሊታመን አይችልም። እቺ ሴት ለመጨረሻ ጊዜ ሳሚ ቴክስት አደረገልኝ የምትለዋ ሴት ነው። ስለዚህ ትሰምኛለሽ፣ እያንዳንዷ የምታወሪያቸው ወሬዎች መረጃና ማስረጃ ናቸው። ስለዚህ እኔ ብቻ ሳልሆን ቤተሰቦቼም ተመልካቾቼም እያንዳንዱን ነገር ማወቅ ይኖርባቸዋል። ስለዚህ ነገሮችን ቀለል ባለ መንገድ እንዲሄድ ነው የምፈልገው። ላወሳስበው ካልሽ ከአንቺ በላይ ማወሳሰብ እችላለሁ። እራስህ እኮ ነህ እያወሳሰብክ ያለኸው። በግልጽ ነግሬሃለሁ አይደለም? ነገሮች ምንድን ነው የምትለው? እንዲጋነኑ አልፈልግም። ካጋነንከው በኋላ አሁን እዚህ ጋር እንደሚሰማኝ ከሆነ አንድ የተፈጠረ ነገር አለ። ምንም የተፈጠረ ነገር አንቺ ምንም የገባሽ ነገር የለም። ምኑን ነው ያልገባኝ? ንገረኝ እስኪ። በጣም ጥሩ። ያልገባሽን ነገር እንዳስረዳሽ መጀመሪያ በደንብ አድርገን መታወቅ ሳይኖርብን አይቀርም። የሳሚ ጓደኛ ነህ ካውቃለሁ። ከዛ በላይ ደግሞ ስለዚህ ኤርሚያስ የሚባል ሰው በደንብ አድርገሽ ታውቂያለሽ ማለት ነው አይደለ? በትንሹም ቢሆን ነግሮኛል ስላንተ። በጣም እኔ ማለት ጋዜጠኛ ኤርሚያስ ነኝ። የሳሚ የቅርብ ጓደኛ ወንድሙ ነኝ። ሳሚ ጋር ምንም አይነት ነገር ቢፈጠር ምንም አይነት ነገር ቢሆን በእርግጠኝነት ሳሚ እኔን ያማክረኛል፣ እኔን ያናግረኛል። ምንም አይነት ነገር ቢፈጠር ማለት ነው። አንተ እኮ እያልክ ያለኸው አንዴ አንተ አሁን እያልክ ያለኸው ሳሚ እኔ ለእኔ ሳይነገር እንዴት ሄደ ነው እያልክ ያለኸው? በትክክል ለእኔ ነገረኝ። ለአንቺ ነገረሽ። በቃ አዎ፣ ለአንቺ ነገረሽ ደግሞ አንቺ ለየት ያልሽ ሰው ስለሆንሽ ማለት ነው፣ ስለሚቀርብሽ ማለት ነው አይደል? ስለዚህ ይሄን ካወቅህ ታዲያ ምንድን ነው የምትለው? ስለዚህ ነገሮችን ግልጽ እናደርገው። ማን ልበል እስኪ አንቺ? ስለኔ ማወቅ አይጠበቅብህም። ሳሚ ስለኔ ነግሮሃል አይደለ? ነግሮኛል ብለኸኛል አይደለ? ምንድን ነው የምትለው? የሚረዳው ሰው እንዳለ ሰፈር አካባቢ የተወሰኑ ሰዎችን ፋይናንሻሊ እንደሚያግዝ ስፔሻሊ ደግሞ ሴቶችና ህፃናትን እንደሚያግዝ ነው የተነገረኝ። ከነሱ በላይ ደግሞ ለእኔ ትኩረት እንደሚሰጥ ነው። በጣም ጥሩ። ትኩረት የሚሰጥሽ ምክንያት ቢኖረው ነው። ስለዚህ ቆይ ትኩረት የሚሰጠው ምክንያት ስላለው ነው አይደል? ሶ ለእኔ ነግሮ ሊሄድ ይችላል ማለት ነው። ግዴታ ደግሞ ለአንተ መናገር አይጠበቅብህም። ስለዚህ ለምንድን ነው ድርቅ የምትል? በቃ እኔ የምፈልገው የሳሚ ቤት ውስጥ መኖር ነው። የሳሚ ቤት ውስጥ መኖር ትፈልጊያለሽ አይደል? በጣም ጥሩ፣ መኖር ትችያለሽ። ነገር ግን ደግሞ አንድ ነገር እንድታውቂ እፈልጋለሁ። ሳሚ ለአንቺ ትኩረት የሚሰጠው ምክንያት ስለሚኖረው ነው አይደለ? ጓደኛዬ ስለሆነ። በጣም ጥሩ። ስለዚህ እንተዋወቃ በስነ ስርዓት። ሰሚኛለሽ? አንድ ነገር ወይ አውቃለሁ። ድጋሚ የማይሆን ንግግር አንነጋገር። እዚህ ጋር የማይሆን ንግግር እየተናገርኩ አንቺ እንግዲህ እየተናደድክ ነው። ስማኝ አንዴ፣ ቆይ እራስህ ስማኝ አንዴ። ሳሚ ጓደኛክ ነው አውቃለሁ። ከሳሚ ጋር በጣም የቅርብ ጓደኛ ናችሁ፣ ቤስት ፍሬንድ ናችሁ። በስራ በምን በተለያየ ነገር ትገናኛላችሁ። ጠንቅቄ አውቃለሁ። አንተን ብትሆን ስለእኔ ታውቃለህ አይደለ? ስለዚህ መታወቅ አይጠበቅብንም። እኔ ስለአንተ ማውቀው በቂ ነው። አንተ ስለኔ የምታውቀው በቂ ነው። እዚች ጋራ ስለ አንቺ ተናገሪ ምናምን እያልክ እንትን የምትለው ነገር ለእኔ አስፈላጊ ሆነ አይታየኝም ይመስለኛል። አንቺ እያሳሰበሽ ያለው ነገር ልንገርሽ። አንቺ እያሳሰበሽ ያለው አንድና አንድ ነገር ነው። ሳሚ ለ1 ዓመት እዛ ቤት ላይ እንድትኖሪ ፈቅዶልሻል አይደል? አንቺ የምትፈልጊው እዛ ቤት ላይ መኖር ነው። ያ ብቻ ነው አንቺ ያሳሰበሽ። ለምን ያ ብቻ እንዳሳሰበሽ ደግሞ ልንገርሽ። አንቺ የሚታይሽ ሜቢ የምትኖሪበት ቤት አልተመቸሽም። ሜቢ ያለሽበት ነገር አልተመቸሽም። ሳሚ ይኖርበታል የተባለው ቤት ላይ ትገቢያለሽ ስለተባልሽ ሁላ ያ ነገር ብቻ ነው ሰፍ ብሎ እንድታስብ ያደረገሽ። ትሰሚኛለሽ? ከዚህ በኋላ ስሚኝ፣ ከዚህ በኋላ አፍላፊ የምንከፋፈትበት ነገር ይኖራል። አንቺ ቤቱ አሳሰበኝ አይደል? ስለ ቤቱ ነው አይደል? አንተ እያሳሰበክ ያለው ደግሞ ጓደኛዬ ከኔ ይልቅ እንዴት እሷ ነገር አዋት ብሎ ነው አይደል? ኖ ትሰሚኛለሽ? እኔ የምፈልገው አሁን ሳሚ የት ሄደ የሚለው ነገር ነው። አትጩ፣ እንዳትጮህብኝ። ከመጮህም በላይ ሌላ ነገሮች ይጠብቁሻል። እሱን እንዳትሞከረው። የሳሚ ጓደኛ ስለሆንክ አከበርኩህ በጣም። የነገርኩህን ነግሬሃለሁ። ስለ ስሜ አያገባህም። ትሰሚኛለሽ? ቆይ እሺ፣ ሳሚ ሲያዋራክ ስሜ ሳይጠቅስ ነው የሚያወራህ? ትሰሚኛለሽ? ሳሚ ጠፍቶ እንደዚህ ተረጋግቼ የማወራ አልጠፋም። ለ1 ዓመት ሌላ ቦታ ሄዶ ነው ጠፍቷል እያልክ ልጁን እንትን ተረጋግቼ እያወራሁሽ ያለሁት ሳሚ የሚሆነው ሰው የሚረዳው
የሆነ ነገር ቢኖር ነው ብዬ ስለማስብ ብቻ ነው በተቻለ መጠን ተረጋግቼ ስሜቴን ተቆጣጠር እያወራሁሽ ያለሁት። እኔ ሳስበው ግን ያው ከኔ ጋር ስለተቀራረበ ከአንተ ይልቅ ለእኔ ቦታ ስለሰጠኝ እሱ ይመስለኛል። እየሳቅሽ ነው? ሁኔታው እንደዛ ነው። ይሄን ያክል የሚያናድድ ነገር የለም። ሳሚ ከአንዳንድ ተነስቶ ከአንዳንድ ጠፍቶ ለአንቺ ቴክስት ብቻ አድርጎልሽ ለ1 ዓመት እዚህ ቤት ላይ ኑሪ ብሎ ስለተሰወረ ይሄኔ ኬትና ከምን እንዳነሳሽ ፈጣሪ ነው የሚያውቀው። ያን ሁሉ ነገር ያደረገልሽ ሰው በቃ እንደ ቀልድ ለ1 ዓመት አልመጣም ብሎ ሲነሳ እንደዚህ አይነት ስሜት ነው አንቺ ላይ የሚነበረው? ስራው ደበረው፣ አሰለቸው። ምን ያደርግ በቃ ወጣ ማለት ፈለገ፣ ሌላ ነገር መቀየር ፈለገ። ፍላጎቱን አከብርለታለሁ። በቃ አለቀ። አልመጣም ብሎ አይምጣ፣ ከፈለገ ይቅር። በቃ ፍላጎቱ ነው። እኔ እዚች ጋር አስገድጆ እዚህ እንዲኖር አላደርገውም። አስገድጆ የጋዜጠኛ ስራውን እንዲቀጥል አላደርገውም። ምንም አደርገው ነገር የለም። ስለዚህ ይቅር። ሰሚኛለሽ ሳሚ? የት ይሁን የት የማውቀው ነገር የለም። ልቀቀኝ። አትሳቂ። በስነ ስርዓት አናግሪኝ። አያገባህም። ልቀቀኝ። ሳሚ የትና የት ይሁን አላውቅም። እንደዚህ ሆኖ ሳሚ ሊሰወር አይችልም። ቀና በሽ ተቀመጭ። ልቀቀኝ። እንደውም እወጣለሁ። ልቀቀኝ። ቁጭ ያርፍሽ። በትዕግስት ላወራሽ እንደውም አልነግርህም። እስከ በቀደልኝ ድረስ የትኛውም ህግ አካል ሊምጣ። ልቀቀኝ። በትዕግስት ላወራሽ እየሞከርኩ ነው ያለሁት። እባክሽን የሆነ ነገር እንዳደርግ አታስገድኝ። በዚህ ነገር መደራደር አይነት ሰው አይደለሁኝም። ልቀቀኝ። እያሳመንከኝ ነው። ልቀቀኝ። ምንድን ነው ችግርሽ? ሳሚ ስለኔ ቢነግርህ የሆኑ ነገር እጅህን አነሳክ አይደለ? እጅህን አነሳክ። እኔ ላይ ጊዜ ሰጥሻለሁ። አልነግርህም። ምንም እነግርህ ነገር የለም። ሁለተኛ አንተ ጋር አልመጣም። የላከልኝ ቴክስት በቂ ነው። ልቀቀኝ። እንዳትነካኝ። ቁጭ በል። አንቺ ሌላ ነገርም ሳይኖርብሽ አይቀርም። ተረጋጊ። ድጋሚ እጄን ማንሳት አልፈልግም። ከዚህ በላይ ምን ልታደርገኝ ነው? እጄን አትጠቁምብኝ ደግሞ። ዞር በል። ምንም እነግርህ ነገር የለም። መውጣት ነው የምፈልገው። ካሜራውን አቋርጡትና መውጣት ነው የምፈልገው። እንዳታቋርጠው። ሁሉም መጥቶኛል፣ ደብድቦኛል። ካሜራውን አቋርጠው። ከዛ በኋላ እንዳታቋርጠው። ውድ ቤተሰቦቼ እየተፈጠረና እየሆነ ስላለው ነገር ይቅርታ መጠየቅ እፈልጋለሁ። ይመስለኛል አሁን ላይ እንኳን ትንሽ ተረጋግታለች። ነገሩ የገባት አይመስለኝም። ነገሩ ምንም ግልጽ የሆነላት አይመስለኝም። እዛ ቤት ተመልሼ ስለማልመጣና የ1 ዓመት የቤት ኪራይ ከፍያለሁ ኑሪበት ስለተባለች እዛ ቤት ላይ እንዳትገባ ምከለክላት፣ እዛ ቤት ላይ እንዳትኖር ወይም ደግሞ ሳሚ አድርጎልኛል እና ኤርሚ መጥቶ ይቀማኛል አይነት ስሜት ነው እች ልጅ እየተሰማት የነበረው። ምክንያቱም ስራችንን አታውቀው አይደለም። ለ1 ዓመት አንድ ጋዜጠኛ ሊሰወር ለአንድ ሰው ቴክስት መጻፍ ይቅርና እኔ ለ15 ቀን የሆነ ቦታ ቦታ ሳሚ ያውቃል። እኔ ወደ ክፍለ ሀገር ለሆነ ነገር ብሄድ መረጃ ይደርሷል። ይህን እያልኩ ያለሁትን ደግሞ እያንዳንዱ እንቅስቃሴያችን እንደሚመዘገብ እንደምናሳውቅ እንድታውቁ ነው። ምክንያቱም ከሳምንታት ከወራቶች በፊት እየተፈጠረ ያለውን ነገር እናውቃለን። ሌላው ይቅር የእኛ ክሩ የሆነ ሰው የእኛ ባልደረባ የሆነ ሰው በቅርብ ጊዜ ሳሚ ሲያገኘው የነበረውን ነገር አይታችኋል። ተሰባብሮ ነው የተገኘው። የሞት አፋፍ ላይ ነው የተገኘው። ይህን እምላችሁ ደግሞ በየቀኑ እኛ ጋር ምን ይፈጠራል የሚለው ነገር በደንብ እንድታውቁ ስለምፈልግ ነው። በደንብ ስለዚህ አሁን ነገሮችን ረጋ ባለ ስሜት ማውራት የምንችል ይመስለኛል። የቅድሙን ነገር እዛው እንተወውና ለመጨረሻ ጊዜ አወራ ነው ስምሽ ማን ነው የሚል ጥያቄ ነበር የጠየኩሽ። ፕሊዝ የቅድሙን ነገር እንድደግሞ አታድርጊ። ከመታየኝ በኋላ ምንም ነገር የለም። ምክንያቱም ቀጣይ ላይ የምመታሽ አይደለም የሚሆነው።
ሌላ ነገር ነው የሚፈጠረው። ከዚህ በላይ ምን ሌላ ችግር ውስጥ ታደርገኛለህ? ነው የምትገቢው። ከዚህ ገና በላይ ምንም አልገባሽም አንቺ። ምንም እየተፈጠረና እየሆነው ስላለው ነገር አልገባሽም። ወንድሜ በፍጹም እንደዚህ ለአንድ ሰው ቴክስት ልኮ ሊጠፋ አይችልም። አንተም እያሳሰበህ ያለው ለእኔ ቴክስቱ መላኩ ነው። እንደዚህ እንደደበደብከኝ ለአንቺ ብታይ ቴክስት ደግሞ መላኩ ሳይሆን ሰው ተሰውሯል የሚል ቴክስት እጅሽ ላይ መግባቱ ነው። ሄጃለሁ የሚል ቴክስት እጅሽ ላይ መግባቱ ነው። እኔ ሳያሳውቀኝ፣ ለእኔ ባልደረቦች ሳይናገር፣ ለእኔ ለቅርብ ሰዎች ሳይናገር። ትሰምኛለሽ? ብቸኛ ሴት አንቺና አንቺ ጋር ነው በሳሚ ቴክስት የገባው። ስልክ ቁጥሩን ቼክ ለማድረግ ሞክረን ነበር። አዎ የሳሚ ስልክ ነው፣ ትክክለኛ ስልኩ ነው ወደ እሷ ቴክስት የተደረገው። ስለዚህ ማን ልበል አንቺ እንደ አዲስ እንተዋወቅ ከተመልካች ጋር። ከቀጠቀጥከኝ በኋላ ነው ከኔ ጋር መታወቅ የምፈልገው። ከዚህ በላይም ላደርግ እችላለሁ። እባክሽን እኔ ምንም የማልነግርህ ነገር የለም። ካሜራውን ድጋሚ ያበራሁትኝ ፊቴን እንደዚህ ካበላሸ በኋላ ነው። እጄን እንደዚህ ካበለስከኝ በኋላ ነው። ምንም የምነግርህ ነገር የለም። በቃ መውጣት ነው የምፈልገው። ለምን አትረዳኝም? ይሄ እምባሽ እኔ ጋር ምንም የሚፈጥረው ነገር የለም። ምንም የሚያመጣው ተጽዕኖ የለም። ብገለኝማ ደስ ይልሃል፣ ታስታውቃለህ። መውጣት ነው የምፈልገው። ለምን አትረዳኝም? ይሄ ካሜራ ትሰሚኛለሽ፣ ድጋሚ ከጠፋ ድጋሚ ከጠፋ ሊገለኝ ነው። ያው ድጋሚ ከጠፋ ሊገለኝ ነው። ስሚ፣ በቃ ምንም ምን እግር ነገር የለም። ተወኝ። ድጋሚ ከጠፋ ተመልሶ በርቶ እኔና አንቺ ቁጭ ብለን አናወራ። ስለማዋል ኖር አይደለም። ይኸው እስኪ ፊቴን እንዴት እንዳበላሸ፣ ይኸው እስኪ እጄን። ያንስሻል። በሰላማዊ መንገድ ላናግርሽ ሞክራለሁ። እኔም በሰላማዊ መንገድ መልሼ እልሃለሁ። የኔ ጥፋት ሲጀመር አንተ ጋር ደውዬ መናገሬ ነው። እኔ ጋር ለምንድን ነው የደወልሽ? እስኪ ንገሪኝ። ጓደኛክ ስለሆነ አሁን ሳስበው ጓደኛ ሁሉ አይመስለኝም። ጓደኛው ስለሆንኩ ዮናስ፣ የእሱ ጓደኛ ብትሆንማ እኔ እንደዚህ አይነት ድርጊት አታደርግም። የምር ጓደኛው ብትሆን። ጓደኛው ስለሆንኩ ኤርሚያስ ማወቅ አለበት ብለሽ ነው የደወልሽው አይደለ? ነው አይደለም? ተሳሰትኩኝ። ማድረግ አልነበረብኝ። ነው አይደለም? ጓደኛው ስለሆንኩ እና አይደለም። እኔ ጋዜጠኛ ጓደኛው ቀርቶ ተራ ጓደኛ ላይ ደውለሽ እንደዚህ ብትይ ይሄ ነገር የሚቀርልሽ ይመስልሻል? የምትጠየቂውን ጥያቄ አልመለስካለሽ። ቢያንስ አይመቱኝም እነሱ። አንተ የትም መሄድ እንደሌለኝ ስለምታውቅ እንደዚህ የደበደብከኝ። ማንም እንደሌለኝ ለዛ እኮ ነው እየጠየቅኩሽ ያለሁት እኮ። ማንነትሽን ልወቅ ነው እያልኩሽ ያለሁት። ከስምሽ እንጀምር። ስሜ አስፈላጊ ነው? ታውቀዋለህ አይደለ እንዴ? ለምንድን ነው የምነግርህ? እዚህ ጋር ሪከርድ መደረግ ስላለበት ነው። ከአንቺ አንደበት እየወጣ ማስረጃ መያዝ ስለምፈልግ ነው። እሺ ኤልሻዳይ። ኤልሻዳይ፣ በጣም ጥሩ ኤልሻዳይ። እባክሽን እየገባሽ ያለ አይመስለኝ። ነገሮችን በተረጋጋ መንፈስ ለማናገር ለማውራት እየሞከርኩ ነው ያለሁት። ኤልሻዳይ ፕሊዝ ተረጅኝና የምፈልጋቸውን ጥያቄ ልጠይቅሽ፣ በተረጋጋ መንገድ መልስ ስጪኝ። ከዛ ወደ ስራዬ ልሂድ። እኔ አንቺ ምንም አይነት ድብደባ እንዲደረግብሽ አልፈልግም። ምንም ነገር አንቺ ላይ እንዲደርስ አልፈልግም። ራስህ ካደረስክብኝ በኋላ ነው። ያም የሆነው በድርቀትሽ ነው። ኤልሻዳይ እስቲ ከሳሚ ጋር እንዴት ተዋወቃችሁ? እስቲ ንገሪኝ። ተቸግሬ በነበርኩበት ሰዓት እንዴት ነው እዛ ችግር ላይ ልትወድቅ የቻልሽው? እስቲ ንገሪኝ። ታሪኩ ብዙ ነው። ንገሪኝ፣ እሰማለሁ፣ ጊዜ አለኝ። እኔ ቤተሰቦች አሁን በህይወት የለውም። በነበሩበት ሰዓት ለእኔ ምን የሚረዱኝ ነገር የለም። ማለት እኔ ግዴታ እነሱ መርዳት ነበረብኝ። ምክንያቱም አነስተኛ ኑሮ ነበር የሚኖሩት። ኢኮኖሚ ምናምን በቃ በጣም እንትን ያሉ ነበር፣ የደከሙ ነበሩ። እና እኔ ስራ ማለት መጀመሪያ ስራ ከመጀመሪያ በፊት ራሴን ነው እየተማርኩኝ እየሰራው በተቻለኝ አቅም እነሱንም እየረዳው ነበር የምኖረው የነበረው። እና ትምህርቴን ከጨረስኩኝ በኋላ በምሰራው ትንሽ ሴቭ የማደርገው ነገር ስለነበረ የራሴን አነስተኛ ብትሆን ሱቅ ከፈትኩኝ። ወንድም እህት ሌላ የለሽም? ቤተሰብ ውስጥ የለኝም። ማን ያለው? ቤት እናት አባት በህይወት የሉም አሁን ላይ። በሰዓቱ እናትም አባትም ነበሩ። እሺ በህይወት የሉም አልሽኝ። ነፍስ ይማር። በስንት ዓመትሽ ላይ ያለሽ ነው የሞቱት? ተማሪ እያለሁኝ። ተማሪ እያለሽ? አዎ። እንዴት ነበር የሞቱት? ማወቅ እችላለሁ?
አባቴ መጀመሪያ ህመም ነበረበት ማለት በሽተኛ ነበረ። ያው ማለት ስኳር ምናምን ነበረበት እና በዛም ምክንያት የማይሰራ የነበረው ወጥቶ መስራት አይችልም፣ ይወድቃል ምናምን ነገር። እናቴም ደግሞ ማለት እኔን በምትወልድበት ሰዓት በጣም ጉዳት ደርሶባት ነበረ። እናም እኔን ማሳደግ የቻለችው አቅሜን እስከማውቅ ድረስ በቃ እኔን የተንከባከቡኝ እስከ 12 ዓመት ምናምን ነው። ከዛ በኋላ ራሴን ማስተዳደር ጀመርኩኝ። ማለትም ሰፈር ስር ላላክላችኋለሁኝ፣ ብር ይሰጡኛል። እንደዚህ ውጪ ወደ ዛፍ ወዳለበት ቦታ እየሄድኩኝ እንጨት እያመጣሁላቸው እነሱ ብር ይሰጡኛል። ያን ነገር ሴቭ ማድረግ ጀመርኩኝ ትምህርቴን እስከሚጨርስ ድረስ እና እስከ 10 ተማርኩኝ። ውጤት አልመጣልኝም። በቃ ከዛ በኋላ ተውኩትና ስራ ላይ ትኩረት አደረግኩኝ። እስከዛም ድረስ ቤተሰቦቼ ነበሩ። ከዛ አባቴ ሞተ። አባቴ በሞተ በሁለተኛው ወር እናቴ ሞተች። ራሴን ማስተዳደር ጀመርኩኝ። በቃ ከዛ በኋላ ሱቅ ከፈትኩኝ። ትንሽን ሴቭ ባደረኩት ነገር። ምን ሰርተሽ ነው ሱቅ የከፈትሽው? እላላካለሁኝ ለሰው አልኩክ። እና ደግሞ ተማሪም የነበርኩበት ሰዓት ላይ ሰራ ነበረ። የሰው ቤት ልብስ አጥብ ነበረ፣ የተለያዩ ስራዎችን ሰራ ነበር። እና በቃ ትንሽዬ ማለት ሱቅ ከፈትኩ ስልክ እኮ ይሄ ትልቅ ሱቅ ምናምን ነገር አይደለም። ቀስ በቀስ ይስሟላል ብዬ አነስተኛ ነገር ነው የጀመርኩት። ከዛ በዛ በመሀል ጓደኛ ይዤ ነበረ፣ አብሮኝ መስራት ጀመረ ምናምን። ፍቅረኛ ይዤ ነበረኝ እና አሪፍ ላይ ነበርን፣ በጣም አሪፍ ላይ ነበርን። አብረን እየሰራን ነበረ። እሱም ትንሽ ብር ስለነበረው እኔ ሱቁን ተከራይቼ ስለነበረ አብረን ስራውን መስራት ጀመርን። እና ያው እኔም ቤተሰብ ስለሌለኝ እሱም ቤተሰብ ስለሌለው አብረን መኖር ጀመርን። ያው ባንጋባም አብረን መኖር ጀመርን። አብረን እየሰራን ስለሆነ አብረን መኖር ጀመርን። ከዛ በኋላ ያው አብረን በምትኖርበት ሰዓት ብዙ ነገር ይፈጠራል። እኔ አረገዝኩኝ፣ ሱቅ መውጣት አቆምኩኝ፣ ቤት መቀመጥ ጀመርኩኝ። እና እሱ ፍቅረኛዬ ሱቁ ላይ እሱ መስራት ጀመረ። አልተጋባችሁም ነው? እርግዝና እስኪፈጠር ድረስ አልተጋባንም። በፍቅር ግንኙነት ብቻ ነው ብቻ? አዎ። እና አብረን መኖር ጀመረኝ። ያው እሱ ቤተሰብ የለውም። ስለዚህ እኔም ቤተሰብ ስላልነበረኝ ያው አብረን እንትን ማለት ጀመርን። ከዛ እርግዝና ተፈጠረ። እቤት እኔ መቀመጥ ጀመርኩኝ። እሱ ስራ ነው። በቃ አብዛኛውን ጊዜ ለእኔ ትኩረት ከሚያደርግ ይልቅ ወደ ውጭ ነው ትኩረት የሚያደርገው። የሆነው እርግዝናው እንደተፈጠረ ካወቀ በኋላ ነው። ከዛ በጣም ደነገጥኩኝ። የሆነው ነገር በጣም እንትን አለኝ። ማለት እንዴት ትኩረት ይነሳኛል በዚህ ሰዓት ትኩረት ማድረግ ሲኖርበት እንዴት ትኩረት ይነሳኛል ብዬ በጣም ከፋኝ ምናምን ነገር። ከዛ የሆነ ጊዜ ወለድኩኝ። ከወለድኩ በኋላ ደግሞ ሙሉ ለሙሉ ጠፋ ማለት ይቻላል። እንዴት? በቃ ቤት ማይመጣበት ቀን፣ ስራ በዛብኝ፣ እንደዚህ ሆንኩኝ፣ እንደዚህ ሆነ፣ እንዲህ ተፈጠረ እያለ አጉል ባህሪ ያመጣ። ከዛ እንዲህ ነገር ምንድን ነው ብዬ ተነስቼ ስሄድ ሱቁ ተሽጧል። ሱቁ ተሽጧል። ያገኙት ሌላ ሰው ነው። እንደተሸጠ ደግሞ ማረጋገጫ አሳዩ። አብሮኝ በሚኖርበት ሰዓት እኔ ወልጄ በተኛውበት ሰዓት ሙሉ ኃላፊነቱን ወደ እሱ ሰጥቼው ነበረ። መሸጥም መለወጥም ይችላል። ሸጠው ባለቤቱ ሌላ ሆኖ አገኘሁት። ከዛ በኋላ እኔ ድጋሚ ወደ አነስተኛ ኑሮ መኖር ጀመርኩኝ ማለት ነው። ማለት ድጋሚ የሰው ቤት ልብስ ማጠብ ጀመርኩኝ። ተላላኪ መሆን ጀመርኩኝ። ተመላላሽ ሰራተኛ ሆንኩኝ። ምክንያቱም ልጄን ግዴታ ማሳደግ ስላለብኝ። እንደዛ ሆኖ ሰው የሚረዳ ሰው አለ ብሎ ሰው አገናኘኝ። ሳሚን አገናኘኝ። ጋዜጠኛ ነው እና በጣም ተግባባን። ያለፍኩበትን ነገር ነገርኩት። ሁሉንም ነገር አስረዳሁት ምናምን ነገር። እኔ እረዳሻለሁ፣ አታስቢ፣ ከነ ልጅሽ እኔ አግዝሻለሁ አለኝ። ከዛ ሳሚ ያው እንደምታውቀው የራሱ ግቢ አንድ ግቢ ነው ተከራይቶ የሚኖረው። የሚረዳኝ ሰው እንደሌለ ስነግረው በጣም በቃ ምን ልበላ፣ አንድ ሰው ከሚያደርገው በላይ ለእኔ ያደረገልኝ። እናት አባቴ ያላደረጉልኝን ነገር ነው ያደረገኝ። አብሬው መኖር እንደምችል ማለትም ያው ግቢው የብቻው ስለሆነ አንድ ቤት ሰጠኝ እና ከዛ በኋላ ታውቀዋለህ፣ መናገር አይጠበቅብኝም አይደለም ስለ ሳሚ
በቃ አብሬ እንድኖር አደረገ። ልጄን እሱ እንደሚንከባከብ ነገረኝ። ሁሉንም ነገር አስተካከለልኝ እና የምኖርበትን ቤት ትቼ ወጥቼ የምሰራባቸውንም ስራ ቦታዎች ምናምን ሁሉም ነገር ትቼ ማለት ያው የቤቱን ሰራተኛ እስከሆንኩ ድረስ ማሳወቅ አለብህ ትቼ ወጣሁኝ። ልብስ የማጥብባቸውም የነበሩ ቤቶችም ነገራቸው ሁሉንም ነገር እንትን ብያቸው ሳሚ ጋር ሄድኩኝ። ሲሄድ ሁሉንም ነገር አስተካክሎ ነበር የጠበቀኝ። ያደረገልኝ ነገር አልረሳውም። መክፈልም እንደማልችል አውቀዋለሁ። ሳሚ ከወጣሽበት በኋላ መጥተሽ ሳሚ ጋር ነው መኖር የጀመርሽው ወይስ? ሳሚ ተከራይቶልኝ ነበረ ዘመን አካባቢው ጋርም ማለት ያው ለሳሚ ይቀርበዋል እና ሁሉንም በቃ ቤት የሚያስፈልጉት ነገሮች ለልጅ የሚያስፈልጋቸውን ነገሮች እንዳለ አሟልቶ ነው የጠበቀኝ የነበረው። በቃ ከዛ ወጥቼ ቀጥታ እሱ ወደ አዘጋጀልኝ ሄድኩኝ። እዛ አረፍኩኝ ምናምን በቃ ብር በሚያስፈልገኝ ሰዓት የሚደርስልኝ እሱ ነው። ልጄ በታመመበት ሰዓት የሚደርስልኝ እሱ ነው። ሁሉም ነገር የሚያደርግልኝ እሱ ነው። በቃ እና ስራም ማስጀመረኝ ልጄ ትንሽ ካደገ በኋላ ብዙ ቴክስቶችን አይቻለሁ እና በተደጋጋሚ ገንዘብ ይልክልሻል። ቴክስቱ ላይም እንዳየው ከሆነ የልጄ እንደዚህ እንደዚህ የልጄ እንደዚህ እንደዚህ የሚሉ ነገር በተደጋጋሚ ይቻላል። ምንድነው ከልጅሽ የተገናኘ ነገር ያለው? ልጁ የኔ ነው። ያው ሲረዳኝም ልጅሽንም ጭምር ለእኔ ኃላፊነት ነው። ልጄ ታማሚ ነው። ለዛ ነው ብዙ ጊዜ ያው ቴክስቱን እንዳየኸው ከሆነ ብዙ ጊዜ ለልጄ ነው የሚልክልኝ ለሕክምና ለተለያዩ በቃ ልጄ ታማሚ ነው። በተደጋጋሚ ይታመምብኛል። ለሱ ነው ወጪ የሚልክልኝ። እሺ ከዛ በኋላስ ምንድነው የሆነው? በቃ በሚያስፈልገን ነገር ሁላ ከጎናችን ነው የሚሆነው። ከዛ በኋላ እንዳልኩህ ስራ ታውቃለህ፣ ስልክ ቤት እንደከፈተልኝ እና ስልክ ቤት ውስጥ መስራት እንደጀመርኩኝ ስልክ ቤት ውስጥ ሻጭ ሆኜ መስራት ጀመርኩኝ። አብዛኛውን ጊዜ ያው ከልጄ ጋር ነው የሚሆነው። ልጄ እንደነገርኩህ ታማሚ ነው። አብዛኛውን ጊዜ ሳሚ ነው ልጄን የሚንከባከብልኝ ምናምን። ያው ከሰው ጋር አይቀራረብም። ታማሚ ስለሆነ ብዙ ጊዜውን ከሳሚ ጋር ነው የሚያሳልፈው። በቃ ይሄን ብቻ ነው የምልህ። ስለዚህ በዚህ መሀል ነው ሳሚ ቴክስት ልኮ ያ ሁሉ ነገሮችን የጻፈልሽ ማለት ነው? አዎ ማለት ቆየ። አዎ ከዛ በኋላ ነው በቃ ስራውም አሪፍ መስራት ጀመርን። ከዛ በኋላ ድንገት እንደዚህ አይነት ቴክስት ልኮልኝ ሄደ። ሲልም አላወቅኩኝም። በቃ ለመጨረሻ ጊዜ እስቲ እንደው ሳሚን ያገኘሽው መቼ ነው? ከ3 ቀን በፊት ሱቅ መጥቶ ነው ያገኘሁት። እዛ ሱቅ ላይ ማን ነው የሚሰራው ከአንቺ ሌላ? አብረን የምንሰራ ሳሚ የሚረዳው ልጅ አለ። ሳሚ የሚረዳው ልጅ ሌላ አለ? አሁንም ቢሆን እዛ ሱቅ ላይ ነው የሚገኘው? አዎ እሱ ሞባይል ይጠግናል። የተበላሹ ሞባይሎች እንደዚህ ምናምን ያሉ ይጠግናል። ያው እንትኑም ስላለው ይጠግናል ምናምን ነገር። እኔ ደግሞ እሸጣለሁ። ይጠግናል የተባለው ልጅ አሁን ነው ሄዳችሁ ሰው ይዛችሁልኝ ነው? ምንም አይነት ነገር እንዲፈጠር አልፈልግም። በቀጥታ ይዛችሁልኝ እንድትመጡ ቶሎ ሰው ላኩልኝ። ለመጨረሻ ጊዜ በምታዩ ሰዓት ላይ ሳሚ ላይ ያየሽው ለየት ያለ ነገር አለ? አይ የሆነ ሰዓት ላይ ግን በቃ መጨነቅ ጀምሮ ነበረ። በጣም መጨነቅ ጀምሮ ነበረ። አይ በጣም ነው የስራው ባህሪማ አውቀዋለሁ እኮ ማለት ሌላ ጊዜ የሚያሳየኝ እና አሁን ላይ እያሳየኝ የነበረው የጸባይ ለውጥ አንድ አይደለም። ያው ስራውን ሲሰራ አውቀዋለሁ፣ ግን ይሄ በጣም በቃ እንትን ብሎ ነበረ፣ ተለውጦ ነበረ። ወደ ቤቴ ግቡ ብሏል ወይም ደግሞ ለ1 ዓመት ቤቴ ላይ ኑሯል ስትይ ቁልፍ አላችሁ እዛ ቤት ላይ ገብታችሁ የምትኖሩበት ወይስ ምንድን ነው? አዎ እኔ ጋር አለ ቁልፍ። ማለት ነግሬሃለሁ፣ ልጄ አብዛኛውን ጊዜ ከሳሚ ጋር ነው የሚሆነው። ምክንያቱም ሳሚን የምታግዘው አንድ አለች ሰራተኛ፣ ተመላላሽ ናት። ለእሷም እኔ ነው የምሰጣት። ብዙ ጊዜ ሳሚ እዚህ እንደማይሆን ታውቃለህ፣ በስራ ምክንያት የተለያየ ቦታ እንደሚሄድ ታውቃለህ። እና እሷ በምመጣበት ሰዓት ሱቁን አልፋ ስለሆነ ወደ ቤት የምትሄደው ከኔ ነው ቁልፍ የምትቀበለው። ሳሚ አንድ ቁልፍ ለኔ ሰጥቶኛል። ልጄም እዛ ስለሚሆን በፈለኩበት ሰዓት ሄጄ እንዳይ። ለዛ ነው ቁልፉ እኔ ጋር አለኝ። አዎ
ስለዚህ ያ ቴክስት ተላከልሽ። አንቺ አሁን እያሰብሽ ያለሽው ሳሚ ይኖርበታል የተባለው ቤት ላይ ቀጥ ብሎ ገብቶ ለመኖር ማለት ነው አይደለ? አዎ ኑሪ ብሎኛል፣ ፈቅዶልኛል። ኑሪ ብሎሻል? አዎ ፈቅዶልሻል። አዎ ሳሚ ሻንጣ ሰምቲንግ ልብስ የሆነ ነገር ይዞ ሲወጣ አይተሻል? ከቤቱ አብረን እንደማንኖር እኮ ነግሬሃለሁ። ይሄንን ሲውስጥ አላየሁኝም። ነገርኩህ እኮ እኔ ጋር ሱቅ መጥቶ ነው ለመጨረሻ ጊዜ ያየው ሱቅ መጥቶ ነው። ከዛ በኋላ ማታ ቴክስት አደረገልኝ። እናንተ ነገርኩህ። ይህንን ነገር ማን ነው የሚያውቀው ከአንቺ ውጭ? ማንም አያውቅም። ውድ ቤተሰቦቻችን እንግዲህ እየተፈጠረና እየሆነ ያለው ነገር ከምናስበው በላይ ውስብስብ ነው። ስቲል እሷን እያወራኋት ጭንቅላት ያለው ሌላ ቦታ ነው። እውነቱን ለመናገር እያሰብኩ ያለሁት ሌላ ነገር ነው። ለማንኛውም ውስጤ እንደሚያስበው ነገር እንዳይሆን እንግዲህ ፈጣሪ አግዜ ነው የምለው። ብዙ ሰዎች ሜቢ ይህንን ነገር ብዬ እንደዚህ አይነት ነገሮችን ሳወራ ኦቨር እየተጨናነኩ ኦቨር እንትን እያልኩ ሊመስላችሁ ይችላል። እዚህ ጋ የተቀመጠችውም ሴት እሷ የምታስብበት አንግል እና እኔ የማስብበት አንግል የተለያየ ስለሆነ ነው። እንዳልኳችሁ ነው። እሷ የሚያሳስባት ሳሚ ከዚህ በፊት የሚረዳት ሴት ነች። የተሻለ ቤት ላይ መኖር የተሻለ ነገር ነው እያሰበች ያለችው። አንፈርድባትም። እኔ እያሰብኩት ያለው ነገር ደግሞ ትንሽ ነገሮችን እንዳያከብድብኝ እየፈራሁ ነው ያለሁት። ለማንኛውም የሰው ኃይል ተልኳል። ሰው ተልኮ ሳሚ የሚኖርበት ቤት ነገሮች እንዲጣሩ እየተደረጉ ነው ያሉት። እሱ ብቻ ሳይሆን በእርግጠኝነት ሜቢ እሷ ላታገኘው ትችላለች። ነገር ግን ያ ባለ ሱቅ ወይም ደግሞ እዛው በሩ ላይ ያለው ሱቅ አንድ ግልጽ የሚሆን ነገር ምንድን ነው፣ ሲወጣና ሲገባ ያዋል ወይም ደግሞ የተለያዩ ነገሮች ሰዓት ላይ በተለያዩ ሰዓቶች ላይ ይገናኛሉ የሚል ጥርጣሬ ያለኝ፣ ወይም ደግሞ ሞር ክሎዝ ናቸው ብዬ አስባለሁ። እሱ ብቻ ሳይሆን አሁን ላይ ደውዬ የሳሚ ቤተሰብ ጋር ደውዬ ሳሚ የት ነው? ሳሚ ደውሎላችኋል ወይ? ሳሚ የሆነ ነገር ነው ምናምን ብዬ ባወራ ትንሽ ነገሩን ያከብድብኛል። ይሄ ቤተሰቦቹ ይሄን ነገር ያውቃሉ አያውቁም የሚለውን ነገር ራሱ ገና ግልጽ የሆነ ነገር አይደለም። ይሄ ቴክስት ወይም ደግሞ ይሄ ደብዳቤ ለዚች ሴት ተላከ፣ ለቤተሰቦቹ አስተልኳል ወይ? የሳሚ ቤተሰቦችስ ጋር እንደዚህ ነገር ደርሷል የሚለው ራሱ በጣም የሚያስፈራና የሚያሰጋ ነገር ነው። እስቲል ነው አላመንኩኝም። ውድ ቤተሰቦቻችን ውስጥ እያሰበ ያለውን ነገር እያመንኩኝ አይደለም። ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው? ሳሚን የሚያህል ጋዜጠኛ እቺ ሴት ጋር ቴክስት ልኮ እቤቱ እንድትኖር አልፎ ተርፎ ደግሞ ለእኔ ያለውን ነገር አሳውቃ ነገሮችን ቀለል ባለ መልኩ እንድናየው ነው እየተፈለገ ያለው። ከዚህ ጀርባ ግን ትልቅ ሚስጥር አለ። ትልቅ የተደበቀ ነገር አለ። ለማንኛውም ነገሮችን በቻልኩት መጠን አረጋግቼ ነገሮችን ማጣራት እፈልጋለሁ በተቻለ መጠን። እስቲ ሜቢ ደቂቃዎች ሜቢ ሰዓቶች ሊፈጁ ይችላሉ። ሁለት ነገር ነው እየተደረገ ያለው። ግማሽ እየተደረገ ያለው ነገር ሳሚ ይኖርበታል የተባለው ቤት እንዲመረመር፣ ብዙ ነገሮች እንዲነካኩም አላደረኩም። ገብታችሁ በአይን የሚታይ ነገር ብቻ ካለ ያለበዚያ ምንም አይነት ነገር እንዳትነኩ ነው ያልኳቸው። ምክንያቱም ይሄ ነገሩ እየከረረ ነገሩ እንትን እያለ ከሄደ እየፈራሁት ውስጤ እየፈራና እየሰጋ ያለው ነገር ከተከሰተ ብዙ የአሻራ ምርመራዎች ራሱን የቻለ ቡድን ሙሉ ለሙሉ ቤቱን እንዲያጣሩ ስለሚደረግ ማለት ነው። ለማንኛውም ውድ ቤተሰቦች እዚሁ ነኝ፣ የትም አልሄድም። እቺ ግለሰብ ከዚህ ሰዓትና ደቂቃ ጀምሮ የትም ንቅንቅ አትልም፣ ወዴትም አትሄድም። ምን እያልክ ነው? እኔ ለምንድን ነው የማልሄደው? ልጄ ታማሚ እንደሆነ ነግሬሃለሁ አይደለ እንዴ? ወደ ልጄ መሄድ አለብኝ አይደለም? ስማኝ፣ እባክህ ስማኝ። ወደ ልጄ መሄድ አለብኝ። ለምንድን ነው የማይገባ? ልጄ ታማሚ ነው። ተቀመጪ፣ ቁጭ በይ። ልጄ ታማሚ ነው። የትም መሄድ አትችይም። ቁጭ በይ።
ልጄ ከማሚ ነው። ካሜራውን አቋርጡት። ያለውን ነገር ቀስ ብለን ምን ይሆናል ልጁ ይምጣ።